መዝሙር 38 ቅዱስ ዳዊት የዘመረው መዝሙር በግዕዝ እንደተለመደው ለዛሬ የስምንተኛ ሳምንት ማክሰኞ ቀን ንባቤ ነው። ዛሬ ከሚነበቡ 30 መዝሙራት መካከል ስምንተኛው ላይ የማክሰኞን ደርሰናል ማለት ነው። በእንተ ርሱ አመሰደዶ ሳኦል ባሳደደው ጊዜ ቅዱስ ዳዊት ስለ ራሱ የጸለየው ጸሎት ይላል። ይህን እንግዲህ አባቶቻችን በወርድ ንባብ ሲያነቡት በመልእክተ ዮሐንስ እንደሚለው በእንተ ርሱ አመሰደዶ ሳኦል እቤ አቅባፉ ከማይስህ በልሳን ማለት በሚያሳዝን መልኩ ልክ በስቅለት አካባቢ በቅዱስ ቤተክርስቲያን በአብይ ጾም ላይ ስቅለት አካባቢ በተለይ ቅዳሜ ስዑርም ይነበባል እንደሚነበብበት ማለት ነው። ዋንበርኩ አቃቤ ላፉ እየተባለ በሚያሳዝን ድምፅ የሚነበብ ነው። አሁን የማነብላችሁ ግን በቁም ንባብ በሚባለው ግን ለጸሎት በሚሆን መልኩ ነው። በዜማም ይነበባል። እንግዲህ ስናቀው እቤ የተባለ በዜማ ይነበባል። ዜማው ደግሞ ግዕዝ ለአራራ ያለው ልጆቻችሁን እንደኛ እድሜ ያላለፈባቸውን እንድታስተምሩ ጊዜ ያላችሁ ሁኔታ የተመቻችሁ ደግሞ ተዝቆ ወደማያልቀው የቤተ ክርስቲያን ሀብትና ጸጋ እንድትገቡ ያስፈልጋል። በረከት አለው፣ ብዙ ጸጋ ይገኝበታል። እኔ እየተጠቀምኩበት ነው፣ እናንተም እንድትጠቀሙበት ያስፈልጋል። በየቀኑ ምን ተጠቀምክ? መኖር በቻል በደስታ መጽናናት፣ አለመጨነቅ፣ አለማዘን ከተቻለ ይሄ የእግዚአብሔር ጸጋ አይደለም? ስለዚህ የእግዚአብሔርን ጸጋ ለማግኘት የሚቻለው ከእግዚአብሔር ጋር በመገኘት ነው እና የእግዚአብሔርን ቃላት አባቶቻችን እንባ ያፈሰሱበት እንደዚህ ብዙ ሚስጥራት ያለውን ነገር መጸለይ። ጸሎት አልችልም አይባልም። የተጸልዩ ጸሎቶች ማንበብ፣ መጽሐፍ ቅዱስ ማንበብ ራሱ በቤተክርስቲያን ጸሎት ነው። መጽሐፍትን ማንበብ፣ ቅዱሳት መጽሐፍት፣ ገድል፣ ድርሳናት፣ ታምራትም የቤተክርስቲያን የትኛውንም መጽሐፍት ማንበብ፣ መጽሐፍ ቅዱስ፣ ወንጌል፣ መልእክታትን፣ ሐዋርያት ሥራ፣ ዮሐንስ ራእይን አባቶቻችን ጸሎት ነው የሚጸልዩት፣ ያነቡታል፣ ይደግሙታል። ቅዱስ ዳዊት ግን በተለየ መልኩ በጸሎት በዝማሬ በበገና በተለያየ መልኩ ለእግዚአብሔር ያቀረበው መስዋዕት ስለሆነ ምንም ሚስጥሩን ባንደርስበት ብዙ የተጠቀሙበት አባቶቻችን ዘምሩት ጸልዩት ብለውናልና በየቀኑ አንዳንድ ዳዊት እንደምጸልይላችሁ ዛሬ እንደማነብላችሁ ይቅርታ እያነበብን እግዚአብሔር በዚህ ውስጥ እንዲያስበን እንጸልያለን ማለት ነው። እናስበዋለን አምላካችንን፣ ቀናችንን በአንድ መዝሙር እንዘምራለን። ሐሳብ አስተያየት ደግሞ ሳነብ የተሳሳትኩት እንዴት ነው? በጣም ቆጠራው ሲቆጠር የተሳሳትኩት፣ ሲጠቀለል፣ ሲዋጥ፣ ሲጠብቅ፣ ሲላላ፣ ሲነሳ፣ ሲወድቅ፣ ሲጠብቅ፣ ሲነሳ፣ ሲሰየፍ፣ ሲጣል ቃላቶቹ እንደዚህ አይነት የገዛ አነባቦች ስላሉ ምሳሳተውን ሐሳብ አስተያየት በነጻነት ብትሰጡኝ ማሻሽሉ ብዙ ይኖራል ማለት ነው። መልካም ቀን እንዲሆንላችሁ እየተመኘው በእንተ ርሱ አመሰደዶ ሳኦል የሚለውን ሳኦል ባሳደደው ጊዜ ስለ ራሱ የጸለየ የቅዱስ ዳዊት መዝሙር 38ኛው ክፍል በማክሰኞ የሚነበበው እንዲቀጥላለሁ። እቤ አቅብ አፉየ ከመ ኢይስሕት በልሳንየ በአንደበቴ እንዳልስት ለአፌ ጠባቂ አኑር ብዬ ጸልያለሁ። አንበርኩ አቃቤ ለአፌ ጠባቂ አኖርኩ ሶበይት ቃወሙኒ ኃጣን ቅድሜ ኃጣን በፊት ለፊቴ በተቃወሙኝ ጊዜ ተጸመምኩ አታሃትኩ ርእሴ ለበጎ ዝም አልኩ ዋርመምኩ ለሰናይ። ተጸመምኩ አታሃትኩ ርእሴ ማለት ዝቅ አልኩ ዝም አልኩ ትሁቶንኩ አርመምኩ ለሰናይ ለበጎ ዝም አልኩ ተሐደሰኒ ቁስሌም ታደሰልኝ። ወሞቀኒ ልቤ በውስጤ ሞቀ ወነደሳት ማንበቦቴ ከንግግሬ የተነሳ እንደ እሳት። ወእቤ በልሳኔ ንግረኒ እግዚኦ ወደኃሪቴ አቤቱ ንገረኝ አልኩት። ምንት እማንቱ ሁልቆን ለመዋዕሌ ለዘመኔ ምን አለኝ ከመአምር ለምንትዲሃር አነ በአንተ ዘንድ አድር ዘንድ እንዴት ይገባኛል። ናሁ ብሉያተ ረሰይኮ ለመዋዕሌ ዘመኖቼ
ከፊቱ ይልቅ አረጁ። አካሌኒ ኢከመ ምንት በቅድሜከ አካሌ በአንተ ፊት ምንድነች? ወባህቱ ከንቱ ኩሉ ደቂቀ እጓለ እመሕያው ሰው በፊት እንደ ከንቱ ነው። ወከመ ጸላሎት ያንሶሱ ኩሉ ሰው ደካማ ነው በፊት ሁሉም። ወባቱ ከንቱ የታወኩ በከንቱ ይታወካሉ። ይዘግቡ ወያእምሩ ለዚያ ያስተጋቡ ሳይረዱ ዝም ብለው ይሰበስባሉ የማይጠቅማቸውን። ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር አቤቱ ተስፋዬ ከአንተ በስተቀር ከእግዚአብሔር በስተቀር ማን ነው? ወትዕግሥቴኒ እምኀቤከ ውእቱ ትዕግሥቴ በአንተ ዘንድ ነው። ወእምኩሉ ኃጢአቴ አድኃንከኒ ከኃጢአቴ ሁሉ አዳንከኝ። ወረሰይከኒ ጽዕለተ ለአብዳን ለሰነፎች አሳልፈህ አልሰጠኸኝም። ተጸመምኩ ወኢከሰትኩ አፌን በከንቱ አልከፈትኩም ዝም አልኩ። እስመ አንተ ፈጠርከኒ አንተ ፈጥረኸኛልና። አርህቅ እምኔ መቅሰፍትከ ቁጣን ከፊቴ አርቅ። እስመ እምጽንዓ እዴከ ሀለቁ አነ አቤቱ ከእጅ ቁጣ የተነሳ አለኩ። በተግሳጽከ በእንተ ኃጢአቱ ተዛለፍኮ ለሰብ ከኃጢአቱ የተነሳ ሰውን ገሰጽከው። ወመሰውካ ከመ ሳሬት ለነፍሱ ወባህቱ ከንቱ ይታወኩ ኩሉ ሰው ግን በከንቱ ይመካል ይታበያል። ስምዐኒ እግዚኦ ጸሎቴ ወስእለቴ አቤቱ ልመናዬና ጸሎቴን ስማኝ። ዋጽማኒ አንብየ ወይጸመመኒ እምባዬን አብስልኝ። እስመ ፈላሲ አነ ውስተ ምድር በምድር ላይ ስደተኛ ሆኛለሁና። ወነግድ ከመ ኩሉ አበውየ እንደ አባቶቼ እንግዳ ሆንኩ። ስህተኒ ከመ አዕርፍ አቤቱ እንዳርፍ አድርገኝ። ዘንበለ እሁር ሀበ ኢይገብእ ሳልገባ ዝም ብዬ ከመሄድ አድነኝ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም ዓለም አሜን በማለት ቅዱስ ዳዊት መዝሙር 38ን ያቆማል። በእንተ ርእሱ ሰደዶ ሳኦል ልጁ የገዛ ልጁ ባሳደደው ጊዜ ወደ እግዚአብሔር የጸለየው ጸሎት ነው። ዛሬ ወንድመቶቻችን መቼም ያልተሰደድንበት ምክንያት የለም። በስጋት በፍርሃት በጭንቀት በውጥረት ገንዘብ እያለው የተቸገረ መዓት ነው። ተምሮ እንዳልተማረ የሆነ ግራ የገባው ወንድምህቶች ብዙ አሉ። ትዳራቸው መስርተው ትዳር እንዲህ ነው እንዲህ እያሉ ግራ የተጋቡ ልጆች ወልደው በልጆቻቸው መደሰት ያልቻሉ እንደ አብርሃምና እንደ ሳራ ምንም ሳይኖራቸው 90 ዓመት በደስታ መኖር ያቃታቸው አይደሉም። ዛሬ እነሱ በደስታ መኖር አላቃታቸውም። ልጅ ሲወልዱ የበለጠ ደስታቸው ጨመረ። ለ90 ዓመት ሳራ እስኪሞላት ድረስ ግን ልጅ አልወለዱም ነበረ። ዛሬ ልጅ ወልደው እነሱ ግን ከ90 ዓመታቸው በኋላ ከሳራ 90 ዓመት በኋላ ነው ይስሐቅ የተወለደው። ከዛ ደስታቸው ጨመረ። ዛሬ ልጅ ወልደው መደሰት ያቃታቸው ብዙ ወንድም እህቶች፣ ወዳጆች፣ ጓደኞች፣ ቤተሰቦች አሉ እና እንድንደሰትባቸው ያስፈልጋል። አዎ ስላለህ ትደሰታለህ ማለት አይደለም። ስላጣህም ሐዘንተኛ ነህ ማለት አይደለም። ሀገር ውስጥ ስለሆንክ ተመችቶሃል ማለት አይደለም። ውጪ ስለሆንክም ደግሞ ደልቶሃል ብለን አናስብም። እግዚአብሔር ነው ምቾት፣ እግዚአብሔር ነው ደስታ፣ እግዚአብሔር ነው ፍቅር፣ እግዚአብሔር ነው ሰላም። ያለ ምንም ልታደርጉ አትችልም ብሏል። ለምን? የሰራን እርሱ ነው። ከጭቃ ከአፈር ከነፋስ ከውሃ ከእሳት እንዴት አዋህዶ ሰው እንዳደረገን የህይወትን እስትንፋስ እፍ ብሎ ሰው እንዳደረገን እንዴት ተወልደን እዚህ እንደደረስን የሚያውቀው እርሱ ብቻ ነው። ስለዚህ ሊያስደስትን የሚችለው አምላክ እግዚአብሔር ነው። ምክንያቱም ትዕግስት፣ ሰላም፣ በጎነት፣ ደግነት፣ ደስታ፣ ፍቅር የመሳሰሉት ሁሉ በረከቶች እግዚአብሔር ናቸው። እነዚህ በክፋት ውስጥ የሉም። እነዚህ ከገንዘብ አይገኙ። ገንዘብ መኪና ሊገዛ ይችላል፣ ምቾት ሊሰጥ ይችላል። የመቀመጫህን ግን ሰላም አይሰጥህም፣ ትዕግስት አይሰጥህም። ስለዚህ ለዛ ነው ነዳጁን እየረገጡ ሰዎች እየተክለፈለፉ በየመንገዱ ላይ የሚሄዱት የሚሮጡት። ትዕግስት አጥተዋል። የት እንደሚሄዱ አያውቁም። ብዙ ሹፌሮች ከዚች ለመሄድ እንዴት እንደሚቀዠቀዡ በከተማችን። ይሄ እግዚአብሔርን አልጠጋ ሲለን ነው፣ የእግዚአብሔርን በረከት ስናጣ ነው ለማለት ነው። እስቲ ደግሞ በዕለቱ በዚህ ቀን የሚታሰቡትን ለምን አባቶች ባጭሩ በእናንተ ምክንያት እኔም ለምን አላስባቸውም? በእንግሊዝኛ አለ፣ በአማርኛው ግን እናንበብ። ዛሬ ህዳር 30 አይደል? 30ኛው ቀን አይደል? በ30ኛው ቀን እኮ ስንክሳር ዘወርሃ ህዳር 30 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 30 በዚች ቀን የቁስጥንጥንያው ሊቀ ጳጳሳት ቅዱስ አባት አካኪዮስ አረፈ ይላል። ታሪኩን ይነግረናል። ታሪኩን ግን ያው ከጊዜ አንጻር አልተርከውም።
አርኬ ደግሞ አባ አርከ ስሉስ የዚህን አባት ታሪክ ከሰማ በኋላ ሰላም ለአካክዮስ ለእንጣሊዮስ ዋርሱ ዘአብይ ስነ ሞገሱ ማህበረ ኬልቄዶን አብዳን እስመ ሰደድዎ ማትሮንሱ እንበለ ኢሉ ሃይማኖቶ ወንበለ ጽድቆ ያሐሱ በኢየሱስ ክርስቶስ አረፈት ነፍሱ አለ። በኬልቄዶን ጉባኤዎች ያሳደዱት ነው ማለት ነው አካኪዮስ ከግጥሙ እንደተረዳሁት፣ የእናንተን አላውቅም። እና በኢየሱስ ክርስቶስ አረፈት ነፍሱ እንደሚለው ግን በሃይማኖት ጸንቶ በምግባር ጎልብቶ ያረፈ ደግ አባት ነው አለና አባ አርከ ስሉስ ይህን ግጥም ገጠመለት። በዚችም ቀን ህዳር 30 የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድሚያኖስም በቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን የአናኒዎስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አባ አርከ ስሉስ ደግሞ እንዲገጠመላቸው ሰላም ለከ ንጉሥ ክቡር እንተ ትትሜካ በኃይለ እግዚአብሔር በኃይሉ ለእግዚአብሔር ገብረ መስቀል መዋይ ወመግረሬ ጸር በመዋዕሊከ መዋዕለ ሰላም ወፍቅር ማህሌተ ሰማይ መዝሙር ተከስተ በምድር። አዎ በዘመንህ ድንቅ የሆነ ማህሌተ ሰማይ እንደገባኝ ከሆነ እና ትርጉሙን እኔ እንዴ ተቀኔ ልፈታ እንኳን አልችልም፣ ግን እንደው ከአጼ ገብረ መስቀል እዚች ጋር ሰላም ለከ ንጉሥ ክቡር እንተ ትትሜካ በኃይሉ ለእግዚአብሔር ገብረ መስቀል መዋይ ወመግረሬ ጸር በመዋዕሊከ መዋዕለ ሰላም ወፍቅር ማህሌተ ሰማይ መዝሙር ተከስተ በምድር። ዘመንክ የደስታና የፍቅር የሆነልክ ማህሌታይ የሰማይን ዝማሬ የሰማይን ማህሌት በምድር ልትሰማ የተቻልክ ቅዱስ ያሬድ በዘመንክ የነበረል ቅዱስ ያሬድን በጦርህ ስትወጋው እግሩን እስከማይሰማ ድረስ በመዝሙር ደስ የተሰኘ ንጉሥ ሆይ ሰላም ለከ ንጉሥ ክቡር የሆንክ ንጉሥ ሆይ ሰላም እልሃል ብሎ አባ አርከ ስሉስ ገጠመለት። በህዳር ወር የሚነበብ ንባብ ዛሬ በዚህ ቀን ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃንና በሰማዕታትም አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳት አባ ማትያስን ይጠብቅልን። ሌሎች ሊቃነ ጳጳሳትን፣ የጳጳሳት አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን። የቅዱሳት ቤተ ክርስቲያን ልጆቿ የምንሆኑ ሁላችንንም ያለንበት ሁኔታ አገልጋዮችም ተገልጋዮችም ምእመናንም ሕፃናት ግልገሎች ጠቦቶችና በጎች ሆን ወጣቶችና ጎልማሶች አረጋውያንን ሁሉ በያለንበት አምላካችን እግዚአብሔር የሰላምን ረፍት በጎን ነገር ይሰጠን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። የወንዞችን ውሃ እስከ ልካቸው እንዲሞላልን በቅዳሴ የምንለምነው አምላክ ሰማያትን እንዳይጨንቁን እንዳይከብዱን አድርጎ የፈጠረ ከዋክብትን በላያቸውና ደመናትን ያስጌጣቸው አምላካችን እግዚአብሔር ምድርን በአበቦችና በተለያዩ እጽዋት በአራዊትና በሚበሩ እንስሳት ባህሮችን ባዶ ያላደረጋቸው የሚንቀሳቀሱባቸው ከጥቃቅን ነፍሳት እስከ ታላላቆቹ አሳ አንበሪዎች ድረስ የሰደደላቸው ፈጣሪያችን እግዚአብሔር የተመሰገነ ይሁን። አዎ ተመራምረን የማንጨርሰውን እውቀት የሰጠን ቸር አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። አቤት እግዚአብሔር እንዴት ቸር ነው! ቸርነት ነው ያደረሰኝ እስከ ዛሬ ምህረት ነው የጠበቀኝ እስከ ዛሬ ላመስግን የኔ ጌታ ለዝማሬ ላመስግን የኔ ጌታ በዝማሬ አንዳች እንደሌለ አውቀዋለሁ አምላክ ቸርነትህን አደንቃለሁ። የከበደው ሸክሜ ይፋኛል ረትቸርን ይሻለኛል ቸርነት ነው። መዝሙሩን እንኳን አልችለውም ወንድም እህቶቼ። እንግዲህ በህዳር 30 በዚህ ቀን እንደዚህ አይነት መልእክቶችን ካስተላለፍኩላችሁ ዘንዳ ብዙ መጨነቅ የለብንም። ምክንያቱ ዓለማችን እንዳለ የያዘችው ጭንቀት ብቻ ነው። ግርግር፣ ሁከት፣ ረብሻ፣ ሰላም ማጣት ነው። በሀገር ውስጥ በውጪ የማይረባ ነገር ነው በዓለማችን እየተፈጠረ ያለው። ይሄ ነገር ደግሞ ጦርነቱ፣ ስጋቱ፣ ውጥረቱ፣ ልማቱ ሁሉ ለሰው እስከማይመስል ድረስ ሰማይና ምድርን ሲፈጥር እግዚአብሔር ያላስጨነቀን አምላክ ልማት ሰው ሲያለማ ጭንቀቱ ሆኖብናል። በፓስፖርት ነው እያንዳንዱ ሀገር የምንሄደው። ፓስፖርት ለማግኘት ገንዘብ ከፍለን አረብ ሀገር አሁን 300-400 ሺህ ብር ከፍለው እየሄዱ ወንድሞቻችን የሚያሰቃዩ ሰዎች ይናሉ እየሰማው ነውና
በጣም ዘግናኝ ነው። ምድራችን ላይ እግዚአብሔር በሰላም ሲፈጥረን ሰው ግን ጨካኝ ሆነብን። ለምን እንደሆነ አላውቅም። እና ይህንን ጨካኝነት ማለፍ ግን ይቻላል። እንዴት ነው ማለፍ የሚቻለው? ከኛ በፊት ደጋግ አባቶች ቅዱሳን በዘመናቸው ሁሉ አልፈውታል። ስለዚህ ዛሬ ማለፍ የምንችለው እኛ ጨካኝ ባለመሆን ነው። እኛ እግዚአብሔርን በማድነቅ ነው። የገዛ ልጃችን ዳዊትን እንደ አቤሴሎም እንዳሳደደው የገዛ ልጃችን እኛ ላይ ቢነሳ፣ የገዛ ቤተሰቦቻችን እኛ ላይ ቢነሱ ለእነርሱ እየጸለይን ለራሳችንም እየጸለይን እንደ ቅዱሱ ዳዊት ቤተ መንግስት ሆኖ እንደተጨነቀውና እንደፈራው ሁሉ እያለው እንዳጣው እንደ ቅዱሱ ዳዊት ጸሎት ወደ እግዚአብሔር ልንጸልይ ይገባናል። የገዛ ልጅ ቢነሳብህ ወደ እግዚአብሔር ነው መጸለይ። እግዚአብሔር ልብ ስጠው፣ እኔንም አስተካክለኝ፣ ኃጢአቴን ይቅር በለኝ፣ ለአፌ ጠባቂ አቁምልኝ፣ በቀንና በአገባብ እንድኖርበት ጊዜውን እንድጠቀምበት እርዳኝ እያልን ልንጸልይ ይገባናል ለማለት ነው። ወንድም እህቶቼ ይመቻችሁ። ያላችሁበት ሀገር ጸሎት አድርጉ። የምትችሉትን ወደ እግዚአብሔር በምትችሉት ያህል ቅረቡ። መልካም ጊዜ እንዲሆንላችሁ ይመኛለሁ። የሁላችንን መጨረሻ ያሳምርልን። ይመቻችሁ።